ራሳችሁን እየካዳችሁ ነው ይባል ጥያቄ እየካዳችሁ ነው ብርሃንና ጨው መሆን የምንችለው እኛ በመናልፈበት መከራ እግዚአብሔር እኛን ስላጽናና ሌሎች ሰዎች የመጽናኛ ምልክት አካል ጉዳተኛና ልዩ ፍላጎት ልጆች ስላለን ግን በሽተኛ ነን ማለት አይደለም ሲፈልግ ያው የራሳችን ጓደኞች በመጠቆም ያው እዛ ዋናው ቢሮ እንድንጠየቅ ተደረገ አቶ ዳንኤል በጣም ብዙ የራሱ ትራሱ ምስክርነት አለ በደርግ ጊዜ በጣም ብዙ መከራ አሳልፈው በኤርትራ አይደለ ብዙ ስራት አሳልፈው ወንጌልን ካስቀጠሉ ሰዎች መካከል ነው ትንሽ ንገሩን ስለሱ ኦኬ እግዚአብሔር ይመስገን ጌታ በወቅቱ ያው እዚህም የብሔራዊ ውትድርና አፈሳ በነበረ ጊዜ እኔም ደግሞ እንደማንኛውም ወጣት ባህር ኃይል ተቀጥሬ ለምን እዛው እንትን ስራዬንም አልቀጥልም በሚል እዛ ገባው የመግቢያ ፈተናውን ሁሉ ካለፍኩ በኋላ ለመኮንንነት እጩ መኮንንነት ተቀጠርን ወደ ከብዙ ሰው ወደ 27 አካባቢ ይመስለናል አለፈን ገባን እዛ በ3 አመት የእጩ መኮንንነትን ትምህርት ከጨረሰን በኋላ የተለያየ አካዳሚክ ይሆናል ፊዚካል ይሆናል የተለያዩ ትምህርቶችን አጠናቀን ያው በጊዜው በነበረው በደርግ ስርዓት የሰብ ሌፍተናንት ማዕረግ ማለት የምክትል መቶ አለቃ ማዕረግ ተቀበልን ከመቀበላችን በፊት የፖለቲካ ክፍሉ በጣም በዚህ ሃይማኖት ውስጥ ያሉትን ልጆች በጣም ይፈልግ ነበር ሲፈልግ ያው የራሳችን ጓደኞች በመጠቆም ያው እዛ ዋናው ቢሮ እንድንጠየቅ ተደረገ ስንጠየቅ ያው መልሳችን ያው ሆነ ይሄን ያህል አመት እንግዲህ አስተምረን ምን ማድረግ ይቻላል በሚል እኛም አቋማችንን ሳንቀይር እንትን ቀጠልን እና እነሱም ደግሞ አስመረቁን ካስመረቁን በኋላ ወዲያውኑ ከአዲስ አበባ ከተለያየ ከአሰብ ከምጽዋ የመጡ አስመራ ውስጥ በነበረው ሴሬሞኒ እዛ አካባቢ ገና ወደ አዲስ አበባ ያልሄዱ ከፍተኛ የፖለቲካ ክፍል ሃየር ኦፊሰርስ እዛ አካባቢ ነበሩና ገና አልሄዱም ልክ በነጋታው ይመስለኛል የአስመራ ክርስቲያኖች እና የአስመራ ዩኒቨርሲቲ ተማሪዎች ብዙዎቹ ያው እንግዲህ ታቋቸዋላችሁ እዛ የነበሩ የአስመራ ዩኒቨርሲቲ ተማሪዎች ጥቂቶቹ ፍሬው ታምራት እና ዘላለም መንግስቱ በጥቂቶቹ ናቸውና እዛ አካባቢ ጌታን አመስግነን ስንመለስ በር ላይ እነዚህ ትልልቅ የመንግስት ባለስልጣናት ማለት ነው የደርግ ባለስልጣናት ስንመለስ የሸኙን የአስመራ ክርስቲያኖች ናቸው በመኪና ሲሸኙን በር ላይ በቃ ሰላምታ አለ እንትና አሰጣጣችን ምናችን እነሱም ደግሞ ከበው እንኳን ደስ አላችሁ ብለው በማስገባታቸው ምክንያት እነዚህ እነማን ናቸው ተብሎ ተጠየቀ እነዚህ ለ3 አመት ተከታታይ አመት ሃይማኖታቸውን እንዲተው እኛ ከሶሻሊዝም ወደ ኮሙኒዝም በምንሸጋገርበት በዚህ ወቅት እንደዚህ አይነት ነገር ፈጽሞ ሊሆን አይችልም ብለን ብዙ ጊዜ ጠይቀን እነሱ አቋማቸውን ስላልቀየሩ
ምንወስነውን ስላጣን እንደዚህ ተመርቀዋል ብለው ሲናገሩ እነዛ ኦፊሰሮች እንግዲያውስ በአስቸኳይ መልስ ማግኘት ስላለበት 3 ነበርን ወደ 9 እና 7 ተሸጋገርን ሁለቱ በኃይለኛው መከራ ውስጥ ምንም አሁን እንትን በእነሱ ላይ ለመፍረድ ሳይሆን በኃይለኛ መከራ ውስጥ ክርስትና በጌታ የት እንደሆነ ምን ማድረግ እንዳለብን አስቀድማችሁ ወደ ፈተና እንዳትገቡ ትጉና ጸልዩ የሚለው የጌታ ቃል ትልቅ ትምህርት ሆነኝ እና በወቅቱ እኛም ብንሆን ያው የተወሰነው በእነሱ የተወሰነው ውሳኔ የሞት ፍርድ ነው። በእስር ቤት ውስጥ የነበረው ቆይታ በጣም ብዙ አስቸጋሪ ነው። አሁን ብዙ ለመግለጽ ጊዜ የለም። ነገር ግን በዛ ሁሉ ውስጥ ጌታ ከኛ ጋር ነበር። ጌታ ያበረታን ያጽናናን እና ልዩ ጊዜ ነበረን ማለት ለካ ቃሉ በህይወታችን የተፈጸመበት ጳውሎስ ለፊልጵስዩስ ቤተክርስቲያን በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ የሚለው እዛ ጋር ነው የገባኝ እና ይሄ ደስታ ከየትም የሚመጣ አይደለም። እኛ የሞት ፍርድ ነው የተወሰነብን እና ደስታችን ግን ልዩ ነበረ እና ምንድነው ማነው እንዴ የሆነማ ሰው አላቸው ፊታችን ላይ ያበራ ነበር ማለት ለነሱም ለራሳቸው እስር ቤት ውስጥ ስንመሰክር ይሄንን ነገር አቁሙ ብለው እንደገና እስር ቤት ውስጥ ሌላ ስደት ነበር ያለነው እስር ቤት ነው እና ግን ያው ለብዙዎች ስንመሰክር አቁሙ አሉን። አይ አናቆም ሰዎች ባሉበት ሁሉ ሰው ሁሉ ኃጢአተኛ ነው የእግዚአብሔር ክብር ጎሎታል ከዚህ የተነሳ ልጁን ኢየሱስ ክርስቶስን ልኮታል ለሁሉም ነው የምንናገረው ሰው ሁሉ ኃጢአተኛ ነው መዳን አለበት ብለን እንመሰክራለን ብለን ስንናገር ለኛም ነው እንደምትናገሩት አሉ። አዎ ለእናንተንም ይጨምራል አልናቸው እና ከዚህ የተነሳ እግዚአብሔር ይመስገን እንትኑ 7 ወር ከቆየን በኋላ እስር ቤት 7 ወር አካባቢ ውሳኔው ከፕሬዝዳንቱ መጣ ወደ የቤታቸው ይሄዱ የሚል ደብዳቤ መጣ። ከዛ የሞት ፍርዱ የንጉስ ልብ በእግዚአብሔር ፊት እንደ ወንዝ እንደ ወራጅ እና ወደ ወደደው ያዘነብለዋል የሚለውን እዛ ላይ ተረዳን። እግዚአብሔር ይመስገን ከዛ በኋላ በዚህ አይነት ሁኔታ ነው ያለነው። ክብር ለኢየሱስ። አሜን። በጣም ብዙ ቻሌንጆችን አልፋችሁ ነው እዚህ ደረሳችሁት። ደግሞ ወንጌልንም እዚህ ያስቀጠላችሁት እና ስለእናንተ እግዚአብሔርን እኛ እናመሰግናለን። ወንጌል ስለቀጠለ ማለት ነው። ከመጽሐፋችሁ ውስጥ አንድ ነገር ላንሳና ከዛ በሱ ጉዳይ ላይና አሁን ባለውም እንነጋገራለን። ምን ይላል? ታማሚ ልጅ የለንም፣ ሆስፒታል ውስጥ የምንኖር ቤተሰብ አይደለንም። የኛ ቤት የተለያዩ የኛ ፍቅርና እንክብካቤ የሚፈልጉ ልዩ ልጆች ያሉበት ቤት ነው በማለት ተጠቅሳላችሁ። አባባሉ በጣም የሚገርም ነው። ሆስፒታል ውስጥ አይደለንም ያለነው፣ ታማሚ ልጅ የለንም፣ ግን የተለያዩ ልጆች በፍቅር የሚያድጉበት ቤት ነው። ሁለት ጥያቄ አለኝ። አንደኛው እንደዚህ ብለን ስንናገር ራሳችሁን እየካዳችሁ ነው የሚባል ጥያቄ አለ። እየካዳችሁ ነው? ታማሚ ልጅ የለንም፣ ልዩ ፍላጎት ልጅ የለንም እያላችሁ እየካዳችሁ ነው ወይስ ችግራችን ከባድ አይደለም ይሄን ያህል አላስጨነቀንም እያላችሁ ነው? እና ቀጥሎ ደግሞ በዚሁ ባያይዘው መልሱልኝ። እናንተ ቤት የምስጋና ህይወት አሁንም ካለፉበት ህይወት እየነገሩን ነበርና በጌታ ደስ ይበላችሁ በመከራ ውስጥ። እናንተ ቤት ደግሞ ምስጋና አለ። ባለቤት ውስጥ በምስጋና በጣም ብዙ ጊዜ ተፈወሰች ታወራለች። ይሄ ሁሉ ችግር እያለ ሁሉ ቻሌንጅ እያለ ማመስገን ይቻላል? እነዚህ ሁለት ጥያቄዎች እስቲ። እግዚአብሔር ይመስገን። አዎ
ቤታችን ውስጥ ታማሚ ልጅ የለንም። ልዩ ፍላጎት ያለው ልጅ ነው ያለን እና ለዚህ ነው ሆስፒታል አይደለም ብለን የጠቀስነው። እንደገና ደግሞ ችግሮች እኛ ቤት ብቻ አይደለም፣ ሁሉም ቤት አለ። ግን ያንን ችግር መፍታት መቅረፍ የቻልነው ከእግዚአብሔር ጸጋና ኃይል የተነሳ ነው። የምናመሰግነው ስለተሰጠን ልጅ አይደለም። የምናመሰግነው እግዚአብሔር ምስጋና ስለሚገባው ነው። ያንን የምስጋና ህይወት እግዚአብሔር በየዕለቱ የሚያፈሰው እና የሚሰጠው እኛ ከሱ ጋር ካለን ቅርርብ የተነሳ ነው እና ለሌላ ሰው በረከት፣ ለሌላ ሰው ብርሃንና ጨው መሆን የምንችለው እኛ በምናልፍበት መከራ እግዚአብሔር እኛን ስላጽናናን ለሌሎች ሰዎች የመጽናኛ ምልክት ስላደረገን ብቻ ነው። እግዚአብሔር ነው ያንን በህይወታችን የሰራው። በረከታችን ማለት የምናገኘው ቁሳቁስ፣ የምናገኘው ልጅ፣ የምናገኘው ምድራዊ ነገር አይደለም። እኛ በረከታችን ክርስቶስ ነው። በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላልና በምድር ላይ ባለን ትንሽ ዘመንና ቆይታ እግዚአብሔር በሰጠን ነገር በጉድለትም በማግኘትም በማጣትም በሁሉ ከክርስቶስ ፍቅር ሊለየን እንዳይችል ተረድተን እግዚአብሔርን እንድናመሰግን ነው የረዳን ጸጋው። ምናልባት የሚቀጥለውን ጥያቄ አይ ታማሚ ልጅ የለንም ስትሉ ዲና ያረጋችሁ ነው ወይ ይካዳችሁ ነው ወይ? ወይስ ለምንድን ነው ያላችሁት? ራሱ አሁን እኛ ታማሚ ለምን የለም? እንግዲህ እየካድን አይደለም፣ የእግዚአብሔር ስጦታ በመሆኑ ስለተቀበልነው ነው። ፕላስ ደግሞ ልዩ ፍላጎት ያለው ልጅ ታማሚ አይደለም። የመረዳት የሚችል ሁሉም ሰው በተወሰነ መልኩ መረዳት የሚችል ነው፣ ማንኛችንም ማለት ነው። እና ማንም ፐርፌክት የለም። ይሄ ደግሞ በጣም ከሌላው በተሻለ ሁኔታ ልዩ መረዳት ስለሚያስፈልገው ብቻ እንጂ ታማሚ አይደለም። አንክድም። እንደዚህ አይነት ልጅ አለን ብለን ስላልካድን ነው በይፋ በሙሉ ልብ ቤተክርስቲያን፣ ቤተዘመድ፣ የተለያዩ ቦታ ማንኛውም ልጅ የሚጫወትበት ቦታ ላይ ከልጆች ጋር የምንቀላቀለው ከሌሎች ልጆች ጋር እንዲዋሃድ እንዲያይ የምናደርገው የኛ ልብ ስለተፈወሰ ብቻ ነው። እና እሱም ደግሞ የሚገርመው ነገር እንደዚህ አይነት ልጆች ከኛ ብቻ ሳይሆን ከሌሎች ፍቅር እንደሚፈልግ የተረዳንበት ብዙ አጋጣሚ አለ እና በጣም እና የሚያፈቅሯቸውን የሚወዳቸውን ሰዎች ይለያሉ፣ ይጠጋሉ። እኛም ቤት ያየነው ተመሳሳይ ነው እና በጣም ስለምንዋደድ እና ከኛ ጋር ያለው አታችመንት ልዩ ነው። እግዚአብሔር ይመስገን። ውድ ተመልካቾቻችን እንግዲህ አንዳንድ ጊዜ ሰዎች ብዙ ጊዜ እንደሚሉት እግዚአብሔር ይማርሽ፣ እግዚአብሔር እንደዚህ ያርግልሽ ሲሉን እንሰማለን። ኦሬዲ የተማረ ሰዎች ነን፣ በክርስቶስ ኢየሱስ ደም ይቅር ተብለናል። እኛ አካል ጉዳተኛና ልዩ ፍላጎት ልጆች ስላለን ግን በሽተኛ ነን ማለት አይደለም። እግዚአብሔር በልዩ መንገድ እኛን ይጠቀማል። እኛ የምንጠቀምበትን መንገድ እናንተ አትጠቀሙ፣ እናንተ የምትጠቀሙበትን መንገድ እኛ እንጠቀም። ከዛ ውጭ ግን ሁሉንም ነገር እኩል ከእናንተ ጋር እናደርጋለን። ስለዚህ አይዞሽ እግዚአብሔር ይማርሽ ሐኪም ቤት ሂጂ ምናምን የሚለውን ትንሽ
ሰዎችን የሚያሳምም ነውና እቺ ሆስፒታል አይደለንም የሚለው አባባል በጣም ነው የወደድኩትና እኛ ቤት ሆስፒታል የለም አቶ ዳንኤል ቤትም ሆስፒታል አይደለም ስለዚህ እንደዚህ አይነት ላሉ ልጆችም የምትናገሩትን ቃላት እየመረጣችሁ ብትናገሩ ብለን እንዲሁ ምክራችንን ለመለገስ ነው አብራችሁን ስላላችሁ በጣም እናመሰግናለን ቆይታችን ይቀጥላል ጥቂት ጥያቄዎች ይቀሩናል አብራችሁን ቆዩ በካሌብ ምክንያት እኔ በመከራ ምክንያት እግዚአብሔር በዛውስ መንገድ አለው እግዚአብሔር ለመልካም ይቀይረዋል ከሚሉ ሰዎች መካከል እኔ አካል ጉዳተኛ በመሆኔ ብርሃን ሾው ተመስርቷል ያምናል እግዚአብሔር ለመልካም ይቀይረዋል እናንተም ቤትም እንደሱ አይቻለሁ የተመሰረተው እንደዚህ ትንሽ አጫውቱናል በካሌብ ምክንያት የከፈታችሁት ኦኬ እግዚአብሔር ይመስገን በካሌብ ምክንያት በልጃችን ምክንያት ብዙ ቤተሰብ አስቀድመሽ እንዳልሽው ብዙ ትዳር የተናጋበት እንደሆነ በመረዳት ብዙዎች ደግሞ ልጆቻቸውን ቤት ውስጥ በማፈንና በማቆየት እነሱ ብቻ ሳይሆኑ የነሱ እህቶችና ወንድሞች አልፎ ተርፎ ያው ወላጆች እንደተጎዱ ስለተረዳን ይሄንን በኤንጂኦ ደረጃ ሳይሆን ቤተክርስቲያን ያገባታል እንደነዚህ አይነት ልጆች ቤተክርስቲያን በቃ ተመልክታ አይዟችሁ ከጎናችሁ ነን የሚል እርዳታ ያስፈልጋቸዋል ከሚል የተነሳ በሚኒስትሪ ደረጃ ከፈተ እንደ አገልግሎት በዚህ አገልግሎት ዙሪያ በእውነት በዚህ አጋጣሚ ላመሰግን እንፈልገው በዚህ ዙሪያ ማለት አገልግሎት ዙሪያ ልዩ ፍላጎት ያላቸው ልጆች ማለት ልዩ ፍላጎት የሌላቸው ወላጆች ልዩ ፍላጎት የሌላቸው ወላጆች በዚህ አገልግሎት ዙሪያ ተሳትፈው ቤት ለቤት ሲጎበኙ አይተናል ከተለያየ ቤተክርስቲያን እየተወጣጡ ክርስቲያኖች ቤት ለቤት በመጎብኘት ያዩትን ትልቅ ምስክርነት ሲነግሩን በጣም ደስ አለን እና ይሄ አገልግሎት ሲጀመር እኛ ዝም ብለን በአካባቢያችን ያሉትን ልጆች በጎረቤቶቻችን በዙሪያችን ያሉትን በቤተክርስቲያን ልጃችንን ይዘን በመሄድ ኦፕንሊ አገልጋዮችን በማነጋገር ከሌም እኮ አለው ከሌም እኮ አላት ግን ልጇን ይዛ ስለማትመጣ ነው ግን ልጁን ይዞ ስለማይመጣ ነው የሚለውን ወሬ ስንሰማ ይሄንን ሚኒስትሪ ፎርም አደረግን ከዛ በዚህ ዙሪያ የሚረዱድን ወገኖች አስቀድሜ እንዳልኩ አገኘን ከዛ ይሄንን በእውቅና ለማግኘት ከካውንስል ቢሮ ይሄንን ሰርቲፊኬት አገኘን አሁን በቅርቡ እንግዲህ እንደነዚህ አይነት ልዩ ፍላጎት ያላቸውን ልጆች በአንድነት ሆነን ለምን አብረን አንጫወትም ለምን አብረን አንታይም በሚል በጽዋት ማዕከል ልዩ ፕሮግራም ያለፈው ቅዳሜ አደረግን በጣም ደስተኞች ነበሩ ወላጆች በጣም በብዙ እኔ እንግዲህ ለሁለተኛ ጊዜ ነው ይሄንን ፕሮግራም ያደረግነው ብዙ ወላጆች እንዴት ደስ እንዳላቸው ምስክርነት ብዙ መሪዎችና አገልጋዮች ባሉበት ሰጡ አንድ ወላጅ ለሌላው ልጅ ምስክርነት ሰጠ እና በመታየታቸው እነሱ በመጎብኘታቸው እነሱ አይዟችሁ ከናንተ ጋር ነን በማለታችን ብቻ እጅግ ደስተኞች እንደሆኑ ምስክርነት ሰጡ እና ይሄ አገልግሎት በቃ ለካ በልባችን ይሄ ሲቀረጽ ማለት ነው ሲሰርጽ እኛ እንደ ቀልድ ነበር የጀመርነው ምናልባት ይሄ ነገር እንዴት ይሰፋ ይሆን ብለን ጓደኞቻችን ስናማከር በቃ በሙሉ ልብ ተቀበሉን አሁን አገልግሎቱን ጀምረን ወደ 15 ልጆችን
እንደዚሁ በተለያየ ቤት በመጎብኘት እንደገና ከውጪም ደግሞ ክርስቲያኖችን ይህንን አገልግሎት እንዲደግፉ አዌርነስ በመስጠት እንዲረዱን አደረግን። እዛም ጓደኞቻችን በዩኬ ያሉት ይህንን ሰፖርት በማድረግ ያገለግሉናል። በዚህ አጋጣሚ እዚህ ያላችሁ በውጭ ያላችሁ ጌታን ለማገልገል በዚህ ስለተሰለፋችሁ ጌታ ይባርካችሁ ለማለት እወዳለሁ እና ይሄ የሁላችን አገልግሎት ነው ብለን ስላሰብን ጀመርን። እግዚአብሔር ይመስገን። እግዚአብሔር ለመልካም ስለቀየረው እናንተ ያለፋችሁበትን ጎዳና ሌሎች ደግሞ እንዳይደክሙበት በእናንተ ውስጥ እግዚአብሔር ሊያቀና ስለተነሳ እግዚአብሔር ይባረክ። በጣም ትልቅ ነገር ነው። የሚያጫውታቸው የሚሰማቸው የሚጎበኛቸው ነው የሚፈልጉትና ያው በመነጋገር ብዙ ችግሮች ይፈታሉ ብዬ አምናለሁ። ስለዚህ እናንተ ይህንን መንገድ ስለጀመራችሁ ቤተክርስቲያንም ሰፖርቲንግ የሆነ ሲስተም ስለሆነ ከቤተክርስቲያን ጋር ስለሆነ የምትሰሩት በጣም ትልቅ ነገር ነው እና ከዚህ በኋላ በጣም ብዙ ነገር የሚሰራ ይመስለኛል። እግዚአብሔር ይረዳችኋል። ጌታ ይባረክ። የመጨረሻው ጥያቄ እንደው ለአካል ጉዳተኞቹ ለራሳቸው ምናልባት ያው እኔም አለሁኝ ተወካይ ሰማላ ለወላጆቻቸው ለህብረተሰቡ እና ደግሞ በጣም በዋናነት ለቤተ ክርስቲያን የሚያስተላልፉትን መልእክት እንሰማለን። አመሰግናለሁ። እግዚአብሔር ይመስገን። አሜን። በዚህ በምድር ላይ ስንኖር አካል ጉዳት ብቻ አይደለም የተለያዩ ጉዳቶች ይከሰታሉ። ነገር ግን ላስተላልፍ የምፈልገው ሁላችን በእግዚአብሔር አምሳል የተፈጠርን ክቡር ሰዎች ነን እና ሊጎለን ይችላል በዚህ ምድር ላይ ስንኖር ብዙ ነገር ግን እግዚአብሔር ከዚህ ጉዳት እንድንወጣ በከፈተልን በልጁ በኢየሱስ ክርስቶስ ኢየሱስ በኩል ባገኘነው ደህንነት በዚህ ጥቂት የምድር ቆይታችን ማለት ነው ከሱ ጋር ህብረት በማድረግ እሱ ያካፈለንን ህይወት ለሁላችን ማለት ነው ለአካል ጉዳተኛ ለሙሉ ሰው ለምንለው ለሁሉም ያካፈለውን ህይወት እንድንካፈል ጋብዛለሁ። ማለት ይሄኛው ይበልጣል፣ ይሄኛው የተሻለ ነው። ይሄኛው የተሻለ ብቻ ሳይሆን እጅግ በጣም የተሻለ ነው እና በዚህ ውስጥ ግን ስንኖር በተለያዩ ችግሮች ስናልፍና ህመሞች ስናልፍ ግን ለሌላው ጥቅም እንድንሆን እግዚአብሔር እንዲረዳን ከሱ ጋር ህብረት በማድረግ ወደሱ ችግሮቻችንን በማቅረብና በመጸለይ የሱን ባህሪ እንድንካፈል የሱን እውነትና ህይወት እንድንካፈል ይህ ምኞቴ ነው ለሁላችንም ማለት ነው። ቤተክርስቲያን እግዚአብሔር ይመስገን በጣም የሚገርም ነው እና ለዚሁ ነው የጀመርነው ይህንን አገልግሎት ከተለያዩ ፓስተሮች ከተለያዩ ወንጌላውያን ጋር እየተነጋገርን ነው። እናንተ የጀመራችሁትን ይህንን አገልግሎት ማንም አልነካውም። ምናልባት አልፎ አልፎ ጥቂት ቸርቾች ሊነኩት ይችላሉ። ነገር ግን አገልጋዮቻችንን በማስተባበር ምዕመኖቻችን ውስጥ ያሉ እንደዚህ አይነት ችግር ያለባቸውን ቤተሰቦች በመጎብኘት አልፎ ተርፎ ደግሞ የሚያስፈልጋቸውን ድጋፍ በማድረግ ማለት ቤተሰቦቻቸውን በመጠየቅ የምናደርገው አስተዋጽኦ ልጆቹን የተጎዱትን ልጆች ብቻ አይደለም ምናገለግለው ወላጅን እናገለግላለን፣ የነሱን እህቶችና ወንድሞች እናገለግላለን፣ አልፎ ተርፎ ደግሞ ጎረቤቶቻቸውን እናገለግላለን። ለካ የሚያያቸው ሰው አለ፣ ለካ የሚጎበኛቸው ሰው አለ፣ ለካ እንደዚህ አይነት ፍቅር የሚሰጣቸው ማህበረሰብ ለካ አለ። እነዚህ እነማን ናቸው ተብሎ ይጠየቃል። እኛ በድርጊታችን በመናደርገው የህይወት ምስክርነት ብዙዎች
ወደ ጌታ ይመጣሉ ብለን እናስባለን እና ቤተክርስቲያን ይህ ትልቅ ድርሻ እንዳላት እናስባለን። በጣም ነው ማመሰግነው አቶ ዳንኤል። እቺ መጽሐፍ ያቀብሉኛል እርሱ። ውድ ተመልካቾቻችን እንግዲህ ይሄ የተባረከ ህይወት ኦቲዝም በእኛ ቤት የአቶ ዳንኤልና የወይዘሮ የኔነሽ የጻፉት መጽሐፍ ነው። በጣም በጣም ቆንጆ መጽሐፍ ነው። አንደኛ ወንጌልን አይቼበታለሁ፣ እንዴት በቀደሙ ዘመን ወንጌል እንዴት እንደተሰራ ከሁለቱም የህይወት ምስክርነት አይቻለሁ። ሁለተኛ ደግሞ ልዩ ፍላጎት ላላቸው ልጆች የተከፈለ ዋጋና አሁንም እስካሁንም ያሉበትን ነገር አይቻለውና ይሄንን መጽሐፍ ምናልባት አይ ቲንክ ገነት ቤተክርስቲያን ዋና ጽሕፈት ቤት ውስጥ እንደሚገኝ አውቃለሁ። እዛ ሄዳችሁ መግዛት ትችላላችሁ። ሁላችሁም ብታገኙትና ብታነቡት በጣም የሚጠቅም መጽሐፍ ነው ብዬ ነው ማስበው። እኔ በጣም ተባርኬበታለሁና ለተመልካቾቻችን ለማስተዋወቅ ነው። አቶ ዳንኤል እዚህ ድረስ መጥተው ይሄን መሰለ ቆይታ መልስ ስለሰጡኝ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ እላለሁ። ባለቤቶትንም ለሚያደርጉት ትልቅ ተጋድሎ እግዚአብሔር ይባርካቸው። በዚሁ እንባርካቸዋለን። ወይዘሮ የኔነሽ እግዚአብሔር አምላክ ይባርኮት፣ ልጆቹንም ይባርክሎት እላለሁ። አብራችሁን ስለቆያችሁ በጣም እየተከታተላችሁን ስለሆነም በጣም ነው የምናመሰግነው። ከዛ ድረስ እዚህ መጣችሁ ከኛ ጋር ስለቆያችሁ በጣም ቴንኪው። እግዚአብሔር ይስጥልኝ አቶ ዳንኤል። ውድ ተመልካቾቻችን እንዴት ነበር ያደረግነው ቆይታ? ጨዋታችን ስለ ልዩ ፍላጎት ያለው፣ ስለ ቤተክርስቲያን፣ ስለ ቤተሰብ ብዙ ነገር አንስተናል። እናንተ ምን ተማራችሁ? ምን ቀራላችሁ? ደግሞስ ምን ለማድረግ እያሰባችሁ ነው? ከዚህ ተምራችሁ ማለት ነው። እኛ ይሄንን ብለናል። ጥያቄውን ለእናንተ ትተንላችኋል። እንግዲህ በሚቀጥለው ሳምንት ሌላ እንግዳ ይዤላችሁ እስከምመጣ ድረስ መልካም ሳምንት ይሁንላችሁ። የጌታ ጸጋና ሰላም ከእናንተ ጋር ይሁን። መልካም ጊዜ